የሀይሚዬ ውሳኔ በጣም ከባድ ነው። ምንም እንኳን ችግሩ የከፋ ቢሆንም ግን ደግሞ ሀይሚና ብሩኬ መረጋጋት አለባችሁ። እንደ መታወቅና እንደ መገናኘት መለያየትም ቀላል አይደለም። እዚህ ጋር ስንት ዋጋ የከፈላችሁለት ፍቅርና ብዙ ሰዎችን የሚያስቀና ፍቅር በአንድ ጊዜ አልፈልግም አልፈልግሽም የሚባልበት ነው ብዬ አላስብም። እኔ እንደራሴ ማለት ነው። እና እንግዲህ ሀይሚዬ እረዳሻለሁ፣ ያለሽበት ሁኔታ ነው የተናገርሽውም ነገር ደግሞ ልክ ነው። ግን ደግሞ እንደዚህ ተጋኑ እዚህ ደረጃ ይደርሳል ብዬ እኔ በጭራሽ አስቤም አልሜም አላቅም። በዚህ በኩል ደግሞ የሩስ ያው ጊዜው የኔ ነው ከብሩኬ ጋር ነው መኖር የምፈልገው፣ ማንም ሰው በህይወቴ እንዳይመጣ በሚል በአዲስ ነገር መታለ ቤተሰብ ግን ደግሞ እንግዲህ በመጀመሪያ ሀይሚዬ እንኳን ደህና ሆንሽ፣ ተሽሏታል። ሐኪም ቤት ወጣለች። እኔ ሐኪም ቤት ሆና ያመጣሉ ቪዲዮ ብዬ ነበር፣ ግን ደግሞ እግዚአብሔር ይመስገን ቤት ናትኝ። ያው ግን አልተረጋጋችም። ፊቷን አይታችሁ መረዳት ትችላላችሁ። አይኗ ምናምን ቅልልት ብሏል። ብቻ ብዙ ነገር ነው የተፈጠረባት እና ያለችው በቃ ብሩኬ ከዚህ በኋላ ካንተ ጋር መሆን አልችልም፣ ዋሽተኸኛል፣ ከርተኸኛል። እንደገና ደግሞ ከልጅ አባት ጋራ እኔ ህይወትም ፍቅርም ትዳርም ሊኖረኝ አይችልም ነገር ነው አባባሏና ብሩኬም ደግሞ በዛው ልክ ቃል ገብተሽልኛል፣ ለምን አልተረዳሽኝም? ልጄን አብረን እናሳድጋለን። እንደዚህ ልትይኝ ፊትሽን ልታዞሪብኝ አይገባም። እንዲያውም አንቺ ነሽ ከፊት ለፊት ቆመሽ ልትረጅኝ የሚገባ ያለ እየተከራከረ ነው። በዚህ መሀል ያው ቁርጡን ንገርኝና እኔም ከልጄ ጋር እኖራለሁ አንቺ ማትፈልጊ ከሆነ ነገርም ብሏል ብሩኬ። እኔ መናገር የምፈልገው በመጀመሪያ ሁለታችሁም የራሳችሁን ዓለም የራሳችሁን ሀሳብ ነው እያስተላለፋችሁ ያላችሁ። ገባችሁ አይደለ? ብሩኬም መረጋጋት አለበት። ሀይሚ ያለችበት ሁኔታ ቀላል አይደለም፣ መረዳት መቻል አለበት። ኦፍኮርስ አንተም ደግሞ ያለበት ሁኔታ ቀላል አይደለም። ሶ መጀመሪያ ብሩኬ ራሱን ስላሳመነው ነው ዛሬ ስቅስቅ ብሎ ሲያለቅስ በጣም ያሳዘነኝ። ሶ አንደኛ ነገሮችን ከውስጡ አውጥቶ መናገር አልቻለም፣ ማስረዳት አልቻለም። ሁለተኛ ነገር ደግሞ ልጅቷ ስትመረመር ሙሉ በሙሉ ሀይሜ ከጎኔ ከሆነች ልጅቷ የኔ ብትሆን እንኳን ምንም አይመስለኝም፣ አይ ዶንት ኬር ምናምን ሁላ ብሎ ነበር ካስታውሳችሁ ከዚህ በፊት የተናገረውኝና አሁን ድንገት ሀይሚ ሲከፋ ሲደብራትኝ ዋሽተኸኛል፣ ከድተኸኛል፣ ካንተ ጋር መሆን አልፈልግም ማለቴ እድሜ ልኬን ጥሩ ያልሆኑ ነገሮች እንዲከተሉኝ አልፈልግም እያለች ነበር። ይሄ ደግሞ ያስማማኛል። እኔ ሀይሚ የተናገረችው ነገር አንደኛ ነገር ችግሯ ከልጅቷ ጋር ሳይሆን ከኢየሩስ ጋር ነው። ኢየሩስ እንደምታውቋት ብሩኬን በጭራሽ ነው የማትፈታው። ያ ደግሞ ሁሉ ጊዜ የሀይሚ ህይወት መበጥበጥ አለበት ማለት አይደለም። እኔ ልብ ብለህ ስማይ ብሩኬ፣ ለአንተ ትልቅ ምክር አለ። ሀይሚ ጋም ስህተት ያልኳቸውን ነገሮች እነግራችኋለሁ። ግን ለብሩኬ ማለት የምፈልገው በዚህ ሰዓት አንተ የራስን ስሜት ብቻ ማስተናገድ የለብም። ከአንተ በኩል የመጣ ችግር ነው ይሄ ችግር። ልጅቷ ያንተን አተባለ፣ ኦፍኮርስ ተቀበልክ፣ ልጄን አሳድጋለሁ ብለሃል። ሲቀጥል ደግሞ አንተ ብቻ ሳትሆን ሀብ ወንድምም ልጅቷን እናንተ የምረብሻችሁ ከሆነ እኔ ራሴ ቅብርር አድርጌ ያሳድጋታለሁ ከሚስቴ ጋር እያለ ነበርና ብሩኬም ደግሞ ልጅቷን እኔ ራሴ ማሳደግ እችላለሁ፣ ለአንድ ልጅ መሆን አያቅተኝም እያለ ነበርና አሁን ላንተ ምልህ ነገር ቢኖር ብሩኬ አሁን ላይ ሀይሚ እንደዚህ ባለችበት ሰዓት ላይ ስለ ልጅ አይደለም ማውራት ያለብህ። ሀይሚ አሟታል፣ ተረብሻለች አይደለ? አንተ ራስህ መጀመሪያ መረጋጋት አለብህ። መውቀስ የለብህም። ቃልሽን አክብሪ፣ አብሬ እሆናለሁ ምንም ነገር ቢፈጠር ብለሽኛል፣ ቃልሽን አክብሪ ብለህ እዛ ጋር ድርቅ ግግም ማለት የለብህም። ተረጋጋ። አንተ በመጀመሪያ ራስን አረጋጋ። ማልቀስም አይጠበቅብህም። ሀይሚ እንደዚህ የሆነችው አንተን ጠልታ አንተን ሳትፈልግ ቀርታ ሳይሆን እልህ ውስጥ ንዴት ውስጥ ስለገባሽ ነው። ገባህ አይደለ? እዚህ ጋር ያናድዳል። እኔም በራሴ በግሌ የኔ የምለው የማፈቅረው ያፈቅረኛል ብዬ የማስበው ሰው ከሌላ ሰው ጋር የሆነ ነገር ቢኖረው እናድዳለሁ። እንዴ የራሴ ያልኩት ሌላ ሰው ሲጋራኝ በጣም ነው የሚበሳጨው። አያበሳጭም አይደለም? ያናድዳል። ያን ነገር ደግሞ ቀስ ብለን ልትረዳት ይገባል። ሀይሚ ጋር ጥፋት የለም። አሁን ባለችበት ሁኔታ እኔ አስረግጬ የምነግርህ ሀይሚ ጋር ጥፋት የለም። እዚህ ጋር ደግሞ አሟት እንደዚህ ተረብሻ አሁንም አንተ እያልክ ያለው ከጎኔ ሆኜ እኔን አግዥኝ፣ ልጄን አብረን እናሳድግ ነው እያልሃት ያለው አይደለ? ሶ ያ አይደለም የሚቀድመው ብሩኬ። በመጀመሪያ እሷን ማረጋጋት። ሀይሚ እንደዚህ ይሆናል ብዬ እንደዚህ ይፈጠራል ብዬ አላሰብኩም ነበር፣ ልጅቷ የኔ ትሆናለች ብዬ አላሰብኩም ነበር፣ ይቅርታ ብለ ቀስ ብለ አረጋግተህ መጀመሪያ እሷ እንድታገግም ከህመሟ እንድትነሳ ካልጋ ላይ ብዙ ነገሮችን ትሪት ማድረግ መቻል አለብህ። ከዛ በኋላ ይደርሳል። ገባ? ሀይሚ ያበሳጫት ያለው የልጅቷ ነገር ሳይሆን ከዚህ ጋር የሩስ የምትናገረው ነገር ነው። እና ዛሬም ተናግራለች ወጣ ማንም ሰው በእኔና በብሩኬ መሀል እንዳይገባ እኔ ሀይሚን መጉዳት አልፈልግም፣ ግን ደግሞ እኔ የማረጋቸው ሁሉ ሀይሚን ይጎዳታል፣ ግን እኔ ብሩኬን መተው አልፈልግም፣ እኔ ብሩኬ ጋር አብረን ሆነን ነው ልጃችንን የምናሳድገው እያለች እየዛተች ነው። በብሩኬ ዙሪያ ያሉትም ደግሞ
የወንድማችን ልጅ እንዴት ናት ደህና ናት ወይ እያሉ እኔ በጣም በተለይ ደግሞ ቢኪ በጣም ነው ያስገረመኝ። ከዚህ በፊት ሰላም ለማለት እንኳን የደበረው ሰው ዛሬ ግን እንዴት ናት የወንድማችን ልጅ ደህና ናት ወይ እያለ ሲያስቀብጥ ሳይ ኦነ ያልኩትኝ። በእርግጥ ያው ብሩክ የተቀበላትን ሌላ ሰው አይቀበልም ማለት አችሉም። ያንን ነገር ሀይሚ ስትመለከት እንዴት አትታመም? እንዴት አይረብሻት? እንዴት አትናደድብ? ብሩኬ እንዴት ካንተ ጋር ያለው ነገር በቃኝ አልፈልግህም፣ ያኔና ያንተ ህይወት እዚህ ጋር በቅቷል እንዴት አትልህም? ኦፍኮርስ ዛሬ እንደዚህ ነው ያለችው። ሀይሚ ደግሞ ይሄን ተናገረች ማለት ከልቡ አይደለም። ገባችሁ? እዛ ጋር ዞር ብላ እያለቀሰች እንባዋን እያዘራች ነው ለብሩኬ ደግሞ መለስ ብላ ይሄን ነገር የምትናገረው እል ውስጥ ስለገባችና ስለተናደደች ነው። ብሩኬ በመጀመሪያ ተረዳት። እዚህ ጋር አብረን ልጄን እናሳድግ የሚለውን ነገር ወደኋላ ተወውና ያንተና የሀይሚ ህይወት ፍቅር ስለሚቀድም ኦፍኮርስ አንተም ከልብ አዝነሃል። እዚህ ጋር እያለቀስክ ነበር ስታወራት የነበረውኝ እና ያን ነገር እንደምንም ተቻችለ ተቋቁማ ነገሮችን ዋጥ አድርጋ መጀመሪያ ያንተና የሀይሜን ህይወት ፍቅር ለማስቀጠል ሞክር። ሲቀጥል ደግሞ እየሩስ በመካከላችሁ በምንም ነገር እንድትገባ አትፍቀድ። ሀይሜ ብቻዋን ማግኘት የለባትም አለቀ። እየሩስ ያላት ነገር ካንተና ካንተ ጋር ነው። እሱም ደግሞ ልጅ ነው የሚያገናኛት። ልጅቷ ደግሞ ገንዘብ ማለት እሷ የምታድግበትን ገንዘብ ነው የሚያስፈልገው። ያን ለማድረግ ደግሞ ከሀይሚ ጋር ያለውን ነገር ማስተካከል አለ። በምታስተካክለው እንደነገር ሆኖ አንተና ሀይሚ ስትዋሩ ስለ እየሩስ ወይንም ስለ ልጅቷና ስለ አንተ ማውራት የለብም። ገባ? ዛሬ የተሳሳትከው ስህተት አንቺ ማትፈልጊ ከሆነ ቁርጡን ንገሪኝ፣ ከልጄ ጋር እኖራለሁ ያልከው ይሄ ራሱ ትልቅ ፖይንት ነው ለሀይሚ። ገባ? እኔ በሱ ህይወት ባልኖርም አልፈለግም፣ ከልጁ ጋር ይቀጥላል፣ የልጁ እናት አለች የሚለው መልእክት አሚሯ ላይ ስለሚያስተላልፍ ብሩኬ በመጀመሪያ ራስን አረጋጋ። ሲቀጥል ሀይሚን ለማረጋጋት ራሱ አንተ መረጋጋት አለበት። ሲቀጥል ቀስ ብለ እሷን መጀመሪያ ትርት አርጋትኝ ትመለሳለ። ሀይሚ የማትመለስበት ምንም አይነት ምክንያት የላትም። ሀይሚ ጋር ደግሞ ስመጣላችሁ ያው ዛሬ ከዚህ በፊትም በእርግጥ ብዙ ጊዜ ካስታውሳችሁ ቪዲዮ ላይ በልጅቷ ምክንያት ምናልባት ያንተ ከሆነች የሆነ ነገር በመካከላችን ቢፈጠርስ ብንለያይስ ኢቨን እንኳን ሙሽ እያጠገብ ብለዋለች። ልጅቷ ያንተ ሆና ብንለያይስ ብለዋለች እና ዛሬም ደግሞ ያን ነገር ነው እየተናገረች ያለችው። የልጅ አባት ከኔ ጋር ምንም ነገር እንዲኖረው አልፈልግም። ሲቀጥል ደግሞ በህይወቴ ላይ ሌላ ማለት የማይለቀኝን ነገር አስከትዬ መሄድ አልፈልግም እያለች ነበር። ይሄ ደግሞ እየሩስ ናገባችሁ። እየሩስ ደግሞ መቼም አትፋታትም መቼም ማለት ነው። ምክንያቱም ፍላጎቷ የምትፈልገው ብሩኬ ከብሩኬ ጋር መኖር የምትፈልገው እየሩስ ማለት ነው። ልጇን ብቻ ሳይሆን እንዲቀበል የምትፈልገው እሷም ብሩኬን አግብታ ነው መኖር የምትፈልገው እና ሀይሚ ያስፈራት ነገር ብሩኬን ጠልታ ወይንም አንተን ጠልታ ሳይሆን ከአንተ ጋር መኖር ጠልታ ሳይሆን ግን ከኋላ ሁል ጊዜ ንዝንዝ፣ ሁል ጊዜ ጭቅጭቅ፣ ሁል ጊዜ በወንድ መጣላት፣ ሁል ጊዜ ያን ነገር ነው የፈራችሁኝ እና ብሩኬ አሁን የኢየሩስ ጋር ያለውን ነገር ብታስተካከል ሀይሚ ጋር ምንም ነገር የለም ብዬ ነው ማስበው። ማለት ይፈታል፣ ነገሩ ቀላል ነው ብዬ ነው ማስበው። ሀይሚ ደግሞ ስለመለየት አታውሪ ባክሽ። ምክንያቱም አንድ ዛሬ ስትናገሪ ጠላቶች ናቸው ተደስተው በመሀል የሚገቡት። ማለት ይችን ክፍተት ተጠቅመው ሌላ ነገር ሊያደርጉ ስለሚችሉ ሁል ጊዜ እንላይ የሚለውን ነገር ባታመጭ። ዛሬ ቁርጥ አድርጋ ነው እየተናገረች ያለችው። ቢሆንም ግን አፏ ነው እንጂ የሚናገረው ልቧ አይናገርም። አይኗን አይታችሁ መረዳት ትችላላችሁ። አይኗ እንላይ የሚለውን ነገር አይናገርም እና ስለዚህ በል ውስጥ በንዴት ውስጥ ሆናችሁ የምትናገሩትን ነገር በኋላ ጸጸት ውስጥ እንዳይጨምራችሁ። ወይንም ደግሞ ብሩኬ ዛሬ የተናገርሽኝን እያንዳንዷን ነገር መቼም ማረሳትም እያለ ነበር። እንደዚህ አይነት ነገር እንዳይፈጠር በመጀመሪያ መረጋጋት ነው። ልጅቷም እንድትረጋጋ ብተዋት፣ ብሩኬ ዛሬ ቀጥታ ካላናገርሽ ብላችሁ ከምታስጨንቋት እንድትረጋጋ ብትተዋት፣ እሷም ደግሞ ይሄን ነገር ላትናገር ትችላለች። ገባ? እና በመጀመሪያ ተረጋጉ ነው እኔ ለሁለታችሁም ልል የምችለው። ከዛ በኋላ ነው ኢየሩስን ራሱ ከህይወታችሁ አስወጥታችሁ ልጅቷ ማሳደግ ካለባችሁ ታሳድጋላችሁ። ሰው ትረዷታላችሁ እንጂ እናንተ ወስዳችሁ ልጅቷን አይደለም የምታሳድጉት። ኢየሩስ እናት አለች፣ እናት ታሳድጋለች። እናንተ በገንዘብ ፑሽ ታደርጓታላችሁ፣ ታግዟታላችሁ። ምክንያቱም ሁሉም ሰው ተቀብሏል። በቃ ሁሉም ሰው የብሩኬ ልጅ ናት አምኗል፣ ተቀብሏል። ስለዚህ ቤተሰብ ከተቀበለ ደግሞ እኛ ማንቀበልበት ምንም ምክንያት የለም። እኔ ግን እዚህ ደረጃ ይዳርሳል ብዬ በጭራሽ ነው ያላሰብኩትኝና ሰው ግን ማለት እንፈልገው ሀይሚም ብሩኬም ተረጋጉ። ሁለታችሁም ካልተረጋጋችሁ ይሄ ነገር በጣም ኦቨር ነው የሚሄደውኝና ተረጋጉ ነው ማለት የምፈልገው ቤተሰብ ባይ